ይህንን የወጣቶች የባህል ቡድን ጀምሮ የቻልኩት በመላው ሀገሪቱ የሚታወቅ አንድ ትልቅ ቡድን አለ። የተመስገን ልጆች ባህላዊ የውዝዋዜ ቡድን። ተመስገን ልጆች አንዱ ልጁ እኔ ነኝ። እዚህ ወሎ መጥቶ ወሎ ኪነትን ሲያሰለጥን በሱ ጋር ከሰለጠንኩ በኋላ ወሎ ላይ ያለው የኪነ ጥበብ እንቅስቃሴ እንዳይደርቅ ከምንጩ ለመስራት እነዚህ ህፃናቶች ከየትምህርት ቤቱ ሰብስቤ በርካታ ልጆች ማሰልጠን ጀመርኩ ማለት ነው በ2007 ዓ.ም። ባዶ ሜዳ ላይ ልጆች ሰብስበን በማሰራበት ሰዓት ያው ደወሎ ቀይ መስቀል ይሄንን በማየት 100 ህፃናት የሚይዝ አዳራሽ ትልቅ አዳራሽ አሰርቶ ሰጠኝ። እዛ አዳራሽ ውስጥ ላለፉት 5 ዓመታት ካሰለጠንኩ በኋላ ይሄን የምታዩትን አዳራሽ ደግሞ ሰጠውና መጀመሪያ ፍቅሩ ነበረኝ። ከዛ ሙያዬን ለማዳበር የተሻለ ጥበብ ስላለው ከመኮንና ደም ልጆች ጋር በመቀላቀል መስራት ጀመርኩ ማለት ነው። በራሴ መተማመን አቅሜን ጨምሮልኛል። ለሙያው ትልቅ ፍቅርና ክብር እንዲኖረኝ አድርጓል። አንደኛ ጥሩ የስራ እድል ፈጥሮልኛል። በሁለተኛነት ደረጃ ደግሞ በደንብ ከሰው ጋር ተደራሽነት እንዲኖረኝና ከሰው ጋር በደንብ ያለኝና ሪሌሽንሺፕ በደንብ እናቀራረብ በደንብ ሰው ጋር ተነጋግሮ መግባባት እንዲችል አድርጎኛል። ሙዚቃና ዳንሱ ብቻ አይደለም እዚህ መጥተው የሚማሩት ሰብአዊነትን በደንብ አውቀው የቀይ መስቀልን ትምህርት ወስደው በጎ ፈቃድ አገልግሎት ይሰጣሉ፣ አረጋውያን ይንከባከባሉ። ሁሉንም ቀይ መስቀል የሚሰራቸውን ተግባራት ቀይ መስቀል ባለበት ሁሉ እነዚህ ወጣቶች አሉ። የትኛውም የስፖርታዊ እንቅስቃሴ ቦታ ላይ ሂደው የቀይ መስቀልና አርማ በመልበስ እንዲህ በደረቁ ትምህርታዊ ቀይ መስቀልን ከሚያስተምሩት ይልቅ በሙዚቃና በቲያትር በድራማ እያዋዛን ነው ለማህበረሰቡ የምናስተምረው። ባህላዊ ውዝዋዜ እንደመሰልጠናችን የባህል አምባሳደር እንደሆንኩኝና በደንብ ባህሌን ፕሮሞት እንዳደረግ አግዞኛል። በተጨማሪም እንጀራ ይሆናል ማለት ነው። በመጀመሪያ ቡድኑን ከመቀላቀል በፊት ክላስ ነበረ። በክላስ ፈለፈ ሌላ ምንም የምሰራው ስራ ስላልነበረ ቤተሰብ ጋር ነው ብዙ ጊዜ ነው የማሳልፈው። አሁን ላይ ግን ሌላ ቦታም ተቀጥሬ እንድበላውኝበታለሁ። በደንብ እየተንቀሳቀስኩ ራሴን ፕሮሞት እያደረኩ እንድሰራውኝበታለሁ። ይሄ ቡድን ከተቋቋመበት ጀምሮ በርካታ ወጣቶች አንደኛ ከሱስና ካልባሌ ቦታ ተገለው ነው ያሉት። ሁለተኛ ትምህርታቸው ላይ በደንብ ጠንካራ ተማሪዎች አሁን በትልልቅ ዩኒቨርሲቲ የሚገኙ ልጆች ወጥተውበታል። ትልልቅ አገሪቱ ውስጥ ያሉ የሙዚቃ ባንዶች ውስጥ በተወዛዋዥነት በቲያትር ከዚህም አልፎ ውጭ ድረስ የሄዱ የሰሩ ተወዛዋዦች አሉ። ከዚህ ሰልጥነው የራሳቸው የገቢ ምንጭም እንጀራ ሆኗቸው ተቀጥረውበት እየሰሩበት ይገኛሉ። በዚህ ሙያ ላይ ተሰማርቼ በመስራቴ በጣም ደስተኛ ነኝ። በርካታ ልጆች ወጥተው የራሳቸውን መንገድና የራሳቸውን ህይወት ሲሰሩ ጥበቡ ሲያድግ በጣም ደስ ነው የሚለኝ። እዚህ ተቀላቅዬ በመስራቴ አንደኛ ቮለንተር ሁኛለሁ፣ ሁለት ያለው አንድ ይስጥ በሚለው መርህ መሰረት 10-5 በማሰባሰብ የተቸገሩትን እንረዳለን፣ ልብስ ምናምን እናቀርባለን እና አለን አይዟችሁ ምናምን እንላለን። ማንኛውም ሰው ባህል አለው፣ ቋንቋ አለው፣ ወግ አለው። ስለዚህ ወጉን ቋንቋውን ለሰብአዊነት ቢያገለግል ቢጠቀመው የተሻለ ደረጃ ላይ ይደርሳል ብለን እናስባለን። ሌሎች ወጣቶች እንደዚህ በጎ ተግባር ላይ ቢሳተፉ እንደ ቀይ መስቀል ያለ ትልልቅ በጎ ፈቃድ አገልግሎት ቢሰጡ መደጋገፍን መተባበርን ያውቁበታል። ቀይ መስቀል ሲመጡ ልክ አብዛኛውን ጊዜ መተሳሰብ አለው፣ መደጋገፍ አለው። እዚህ ጋር ያለው ነገር በጣም ደስ ይላል። ስለዚህ እንደዚህ አይነት ቦታ ሄደው ቢሳተፉ ወጣቶች ካልባሌና ከሱስ ይድናሉ ብዬ አምናለሁ።